ሀብል ከእዝራ ጋራ በተነጋገሩበት ሰዓት አኩርፏት ስለነበረ እሷም ከቤት አኩርፋ በሀሳብ ተውጣ ጉዞ መንገድ ላይ እያደረገች ነበር። እናም ሀና ደግሞ ወይዘሮ ሀና መኪና ይዛ እንዲሁ የልጇ የኩኩሻ ነገር የኔ ልጅ ነች አይደለችም ዲኤንኤ እናስመርምር በምትልበት ሰዓት የምን ዲኤንኤ ነው የሚለው ነገር አስደንግጧታል። እነ መነንም ሆነች ኩኩሻ የምን ዲኤንኤ ነው በማለት ፊታቸውን ሲያዞሩባት እነዚህ ሰዎች እንዴት ፊታቸውን እያዞሩብኛል? የእውነት ትክክለኛ ልጄ ከሆነች እኮ እሺ ብለው እንደውም ጭራሽ ደስ ሊላቸው ይገባ ነበር እንጂ የእውነት ወይዘሮ መነን ደግሞ እያንዳንዱ የምታደርጋቸው ንግግሮቿ ሁሉ ያስደነግጣሉ። የሆነ ነገር ስናገር በድንጋጤ እናም ኩኩሻም በምትናገር ሰዓት እሷም እየደነገጠች አሁን ካሁን ሚስጥር አወጣች እያለች ይመስለኛል። አይኗን በማያት ሰዓት እጅግ በጣም እየደነገጠች ነው የምታወራው። ስለዚህ ዲኤንኤ ምርመራ ላድርግ ከልጅ ጋር ማለቴ ምንድነው ወንጀሉ ምንድነው ኃጢአቱ በማለት ግራ ተጋብታ እንደገናም ደግሞ ትንሿ ልጇ ከካናዳ እንደመጣች እዛ ቤት ውስጥ አስቀምጣት እንደወጣች ሁሉም ምን ብዬ ላውራ ለማንስ ነው የምናገረው? አሁን ይች ልጄ ካልሆነች ግዴታ ገንዘብ ጥቅም ፈልጋ ይሆናል እንጂ የእውነት ወይዘሮ መነን የምታደርጋቸው ንግግሮቿ ሁሉ እጅግ ግራ ያጋባሉ። ስለዚህ ዲኤንኤ ምርመራ ላደርግ ማለቴ ምንድነው ኃጢአቱ በማለት በሀሳብ ተውጣ መኪና እያሽከረከረች እያለ ነበረ ሀብል ድንገት እሷን በሀሳብ ሁና መኪና ውስጥ የገባችባት። እናም በድንገት እግሯ ላይ ጉዳት አድርሳባት ሀናም በጣም ትደነግጥና ወይኔ ጉዴ ፈላ ይቅር በይኝ በሀሳብ ሁኜ ገጨውሽ ስትላት፣ አይ አንቺ ሳትሆኝ እኔ ነኝ በሀሳብ ከባለቤቴ ጋር ትንሽ ተጋጭተን ስለነበረ ስለሱ እያሰብኩኝ የእውነት አስፓልት የምሻገርም አልመሰለኝም ነበር እኔ ነኝ ጦስ የሆንኩብሽ በማለት ሀብልም ትንታወራታለች። እናም ወደ ቤቴ ልሂድ ስትላት ወደ ሕክምና መሄድ እንዳለባት ትነግራታለች። እናም እንደ ሌሎች ሰዎች እንኳን ጥላት መሄድ አልፈለገችም። ሐኪም ቤት መውሰድና መታከም አለብሽ እናም ከዛ ምን እስከምትድኝ ድረስ እኔው ራሴ ነኝ የምከታተልሽ ስትላት፣ በፍጹም ያሁኑን ብቻ ያው ትንሽ እግሬ ሳይጎዳ አልቀረም እናም አሁን ብቻ ውሰጅኝ እንጂ ለሌላው ጊዜ ችግር የለውም ስትላት፣ መነን ሀናም ምንም ችግር የለውም የኔ ልጅ ግን ነይ ልጅ በማለት አቅፋ ወደ ህክምና ከወሰደቻት በኋላም ህክምናው ብዙም እንዳልተጎዳችና ጀስ ለትንሽ ጊዜ እንደሆነ የሚያስነክሳት ይነግሯታል። እሷን ማሳከማት ወደ መኪናዋ መልሳ ካመጣቻት በኋላ ወደ ቤቷ እንደምትሸኛትና እንደምታደርሳት ትነግራትና ሀብልም ደስ ብሏት ግን ስምሽን አልነገርሽኝም፣ ቆይ ስታሳክሚኝ ማን ብለሽ አሳከምሽኝ ስትላት፣ ስምሽን ሲጠይቁኝ ስምሽ በኋላ ይደርሳል ብያልኳቸው እናም አልነገርኳቸውም ስትል፣ በጣም እሺ ጥሩም ስሜ ሀብል እባላለሁ ስትላት፣ እኔ ሀና እባላለሁ ብላት፣ እኔ ሀና እባላለሁ ያንቺ ስም በማለት ስጠይቃት ሀብል እባላለሁ ነበር ያለቻት። ሀብል የሚለውን ስም ስትሰማ እጅግ ትደነግጣለች። እርግጥ ወይዘሮ ሀና ብቻ ሳትሆን ሀብልም ደንግጣለች። ሁለቱም ተደናግጠዋል። ሀብል ነው ያልሽኝ ስትል፣ አዎ ወይዘሮ ሀና ምነው ደነገጥሽ ነበረ መልሷ። አይ ምንም ዝም ብዬ ነው። በነገራችን ላይ እንዳንቺ አይነት ቀይ ሴትዮ ሰሞኑን በህልሜ በተደጋጋሚ እያየሁኝ ነበረ እናም ግን ደግሞ አንቺም ቀይ ሴት ነሽ አገኘሁሽ ሳሬ ስትላት፣ በጣም የሚገርም ሁኔታ ነው እና እናትሽ ምናምን ስትላት፣ እናቴ በህይወት ትኑር አትኑር እማቀው ነገር የለም ስትላት፣ ከዛ ውጭ ማለፍ አልፈለገችም እና ወይዘሮ ሀና በቃ እዚህ ጋር እናቆመውና ወደ ቤትሽ ልውሰድሽ የኔ ልጅ በማለት ወደ ቤቷ ትወስዳታለች። ቤት ከወሰደቻት በኋላም ደግፋ ወደ ቤት ስታስገባት በድንገት የባለቤቷ አባትና ባለቤቷ ውስጥ ነበሩ። ምንድነው የተፈጠረው ብለው ሁለቱም ሲደናገጡ፣ አይ ትንሽ የመኪና አደጋ ነው ስትላቸው፣ እስራ ይደነግጥና ሀብል ምንድነው ተጎድተሻል ወይ ሲላት፣ አይ ብዙም አይደለም ደህና ነኝ በማለት ወደ ሕክምና እንደወሰደቻትና እንዳሳከመቻት ትነግረዋለች። እዛም አባትም በቃ እሺ እስኪ ትንሽ አረፍ በይ በማለት እሷም ሰላም ካለቻቸው በኋላ፣ አይ መሄድ አለብኝ እስከሚሻላት ድረስ እየመጣው ጠይቃታለሁ፣ ወደ ሐኪም ቤትም ወስዳታለሁ፣ ብዙም ጉዳት እንደሌለው ነግረውኛል ሐኪሞቹ ስትላቸው፣ ምንም ችግር የለውም ከዚህ በኋላ እኛለን አንቺ ምንም አይጠበቅብሽም ሲሏት፣ ያው አደጋውን ያደረስኩት እኔ እስከሆንኩኝ ድረስ ግዴታዬ ነው በማለት ተሰናብታቸው ወታ ትሄዳለች። እናም ሀብልም እዛው ቁጭ እንዳለች ነበረ። ኩኩሻ አሁን አዲስ የመጣችው እህቴ በማለት ለልደትሽ ባለመድረስ ያዝናለሁ በማለት የአንገት ሀብል ገዝታ ትሰጣታለች።
እኔ ይህንን ሀብል ባሰጪኝ ደስ ይለኛል፣ ግን ካልሽ ደግሞ ጥሩ በማለት ኩኩሻ ለመናገር ዳር እያለች ቢሆንም ግን አሁን ላይ ያገኘችውን ፍቅር ድጋሚ እንደማታገኘው ስታስብ ነገሮችንም ከገንዘቡ ይልቅ ፍቅራችሁ ነው የገዛኝ የሚለው ነገር ውስጧ ተቀርጿል። መነንና አጸደ ደግሞ በፍጹም አሁን እንደውም ጥሩ አጋጣሚ ነው ዲኤንኤ ይደረግ ከተባለ ዲኤንኤው የሚደረገው የትንሿ ልጅ ጸጉርና የወይዘሮ ቅድስት ጸጉር ይደረጋል ስትላቸው ምን እያልሽ ነው? አዎ እውነቴን ነው፣ ይህ ነው መደረግ ያለበት ትላቸዋለች። ግራ ተጋብታ ቆይ ለምን በማለት አጸደም ለማንኛውም አሁን እመጣለሁኝ ወደ ቤት ሻንጣ ላመጣ ልሄድ ነው በማለት ሻንጣ ለማምጣት ወደ ቤት ስትሄድ እናም እሺ በማለት ወደ ቤት ከመሄዷ በፊት መነንን ገንዘብ እንድሰጣት ብጠይቃት መነን ምንም አይነት ገንዘብ እንደሌላትና እንደማሰጣት ስለነገረቻት ነበር። እቃዋን ለማምጣት ወደ ቤት እየሄደች እያለ በድንገት ወይዘሮ ሀና ከነ ሀብል ቤት ስትወጣ ታያታለች። እናም አረ የሆነማ ነገር አለ ከነ ሀብል ጋር ስትወጣ አየዋት። ወይዘሮ ሀና ምንድነው በማለት ስትነግራት መነን በጣም ትደነግጥና ሁሉንም ነገር አጣሪና አሁኑኑ ንገሪኝ እባክሽን እንዴት ልትሄድ ትችላለች በማለት ብትመልስላትም ምናልባት ኩኩሻ ሁሉንም ነገር ትነግራት እንዳይሆን በማለት ስትነግራት አይመስለኝም፣ ኩኩሻ አሁን ላይ ከገንዘብ ይልቅ እነሱ ፍቅራቸውን እንደምትፈልግ ነግራኛለች፣ ግን እስኪ ለማንኛውም ግቢና አጣሪ በማለት ስትልካት እሷም ቀጥ ብላ ወደ ቤት ትሄዳለች። ወይዘሮ ሀና መኪናዋን ይዛ ወደ ቤቷ ስትመለስ ነበረ አጸደ በር ላይ ሆና ስታዳምጣቸው ሀብልና እዝራ እያወሩ የነበረው ስለ ወይዘሮ ሀናና ስሟን ስትነግራትና ስታያት እንደደነገጠች እሷም የመኪና አደጋ እንደደረሰባት ስታወራ ይተሰማና በጣም ጥሩ በማለት ጥሩ መረጃ አግኝቻለሁ ብላ በሩን ከፍታ ከገባች በኋላ ሁሉም ሲነሱባት እኔ ልብስ ይዤ ልወጣ እንጂ የእናንተን ጭቅጭቅ ለመስማት አይደለም በማለት መርሲም ለምን መጣሽ ባንቺ የተነሳ በሰዎች ዘንድ ተጠልቻለሁ በማለት ትናገራታለች። ግራ የተጋባችው ቆይ ለምን መተሽ ሰላማችን ትበጠብጭናለሽ ሲላት እዝራ ከዚህ ቤት እንድትወጪ ከዚህ በኋላ አባዬ ሳይሆን እኔ ነኝ የማዘው በማለት ሲናገራት እሷም እኔ እወጣለሁ